ይሄ ሰው የሚያስተዳድረው ኩባንያ ጃፓንን ይበልጣል ከአሜሪካና ከቻይና ቀጥሎ እሱ ሀገር ቢሆን ሶስተኛው ጂዲፒ ያለው እንግዲህ ይህ ሰው አሁን the most powerful person in the world ብለን ሰርች ብናደርግ የምናገኛቸው ምናልባት የሀገር መሪዎችን ሊሆን ይችላል ባለሀብቶችን ሊሆን ይችላል በሀብት ማማ ላይ ማን ነው የበላይ ብለን ብናቅ ሜቢ ኤለን መስክ ጄፍ ቤዞስ ወይም ደግሞ ቢል ጌትን በተርታ ልናገኛቸው እንችላለን ይህ ሰው ግን ከነሱ ጋር የሚፎካከር ሰው አይደለም እንደምትመለከቱት ይህ ሰው ዓለምን በተለይም ደግሞ አሜሪካን በቁጥጥሩ ስር ያስገባ ሀያል ሰው ነው የሚወዳደረው ከግለሰብ ጋርም አይደለም ከሀገራት ጋር ገንዘቡን ከተቆጣጠርክ ዓለምን ትቆጣጠራለህ የሚሉ ሰዎች አሉ ሰላም ጤና ይስጥልኝ እንዴት ብላችኋል እንዴት ሰምታችኋል እንዴት ገርማችሁልናል ባዮ ዓለም በብስራት ቴሌቪዥን ሁለተኛው ምዕራፍ ዝግጅታችንን ጀምረናል ፕሮግራሙን በማዘጋጀትና ወደ እናንተ በማቅረብ ደግሞ እኔ ማዘሪናለሁ እኔም ብሩክ ጫላለው በባዮ ዓለም ፕሮግራማችን ላይ የታዋቂ ሰዎችን ያልተነገረላቸው ዓለምን ማን ይቆጣጠራታል የዓለም ኃያሉ ሰውስ ማን ነው በዓለማችን ባለፉት ታሪካቸው ውስጥም ምን አስገራሚ ነገሮች የሰሩ ሰዎች አሉ ምንስ አሳዛኝ እንደዚሁም ደግሞ በርካቶችን ያሳዘነና ያስደነገጠ ስራን ማን ሰርቷል በባዮግራፊ ፕሮግራም በብስራት ቴሌቪዥን ባዮ ዓለም በሚል ይዘንላችሁ መተናል ዛሬም አንድ ሰው እናስተዋውቃችኋለን ይህ ሰው ማን ነው ዓለምን እንዴትስ እየተቆጣጠራት ነው በዛሬው ፕሮግራማችን መረጃዎችን የምታገኙበት ይሆናል በትክክል ዛሬ ይዘንላችሁ የመጣነው ብዙዎች አያውቁትም ማለት ይቻላል ከእያንዳንዱ ትልልቅ ኩባንያዎች ከእያንዳንዱ ትልልቅ ሀገሮች ሳይቀር የጂዲፒ መጠናቸው ከፍተኛ የሆነ ዓለምን ይቆጣጠራሉ የሚባሉ ሰዎች ወደ እነሱ ለመሄድ የሚመኙአቸው ሀገራትን ሳይቀር ይበልጣል አንድ ሰው ይህ ሰው ማን ሊሆን ይችላል እንግዲህ ይህ ሰው አሁን the most powerful person in the world ብለን ሰርች ብናደርግ የምናገኛቸው ምናልባት የሀገር መሪዎችን ሊሆን ይችላል ባለሀብቶችን ሊሆን ይችላል በሀብት ማማ ላይ ማን ነው የበላይ ብለን ብናቅ ሜቢ ኤለን መስክ ጄፍ ቤዞስ ወይም ደግሞ ቢል ጌትን በተርታ ልናገኛቸው እንችላለን ይህ ሰው ግን ከነሱ ጋር የሚፎካከር ሰው አይደለም እንደምትመለከቱት ይህ ሰው ዓለምን በተለይም ደግሞ አሜሪካን በቁጥጥሩ ስር ያስገባ ሀያል ሰው ነው የሚወዳደረው ከግለሰብ ጋርም አይደለም ከሀገራት ጋር በትክክል ይህን ሰው ማወዳደር የሚቻለው ከሀገራት ጋር ለምሳሌ የአሜሪካ ጂዲፒ 20 ትሪሊየን ዶላር ነው of course የቻይና ጂዲፒ 19 ትሪሊየን ዶላር ነው ሶስተኛ ላይ የምትቀመጠው ጃፓን ነች 4.3 ትሪሊየን አካባቢ ነው ይሄ ሰው የሚያስተዳድረው ኩባንያ ጃፓንን ይበልጣል ከአሜሪካና ከቻይና ቀጥሎ እሱ ሀገር ቢሆን ሶስተኛው ጂዲፒ ያለው ሰው ነው የሚሆነው ይህንን ሰው እናስተዋውቃችሁ ላሪ ፊንክ ይባላል በ1952 በአሜሪካ የተወለደ ታላቅ የቢዝነስ ሰው ዓለምን የሚቆጣጠር the most powerful person in the world የሚባል ግለሰብ ነው ይህ ሰው ምን አደረገ ምን ሰራ ከየት ተነሳ የት ደረሰ የሚለውን በዛሬ ፕሮግራማችን በዝርዝር ወደ እናንተ የምናደርስ ይሆናል ማለት ነው አብራችሁ እንድትቆዩ ነው የምንጋብዘው በመከታተል ላይ ያላችሁት ባዮ ዓለም በብስራት ቴሌቪዥን ነው ከኛ ጋር ቆዩ ከአንድ ቪዲዮ በኋላ ስንመለስ ስለዚህ ሰው ኩባንያ እንዴት ተመሰረተ ምን ያቅፋል በውስጡ የሚለውን ወደ እናንተ ያደረስን እንቀጥላለን እኔ ይልማ ዘሪሁናለሁ ብሩክ ጫላም አብሮናል ከኛ ጋር ቆዩ የትም እንዳትሄዱ ስለ ላሪ ፊንክ 10 እውነታዎች ከአይሁድ ቤተሰብ በህዳር 1952 ተወለደ በካሊፎርኒያ ቫን ዌስት አደገ እናቱ ዝነኛ መምህርት ስትሆን አባቱ ደግሞ የጫማ መደብር ባለቤት ነበሩ የመጀመሪያ ቢኤ ዲግሪውን በፖለቲካል ሳይንስ 1974 ወሰደ ማስተርሱን ደግሞ በቢዝነስ አድሚኒስትሬሽን UCL የማኔጅመንት ትምህርት ቤት 1976 ወሰደ በአባቱ የጫማ መደብር ከተመረቀ በኋላ ሰርቷል በፋይናንሱ ዘርፍ የመጀመሪያ ሙያው በኒውዮርክ በሚገኝ ፈርስት ቦስተን በተባለ የኢንቨስትመንት ባንክ ውስጥ መስራት ነበር እዛው በእድገት አመራር እስከ መሆን በቃ
በኢንቨስትመንት ባንኩ የሚጫወተው ሚና እጅግ ላቅ ያለ ነበርና በችሎታው መላውን ክፍል መምራት ቻለ። የአስተዳደር ኮሚቴ አባልም አደረጉት። በቦስተን ከፍተኛ ውጤት ማምጣት ቻለ። 4.6 ቢሊዮን የአሜሪካ ዶላር የተለያዩ ብድሮች ዋስትና ከማግኘት እስከ ትልልቅ ሽያጮች በማስመዝገቡ በ31 ዓመቱ የኩባንያው ዋና ዳይሬክተር ሆኖ ተመረጠ። በፈርስት ቦስተን ኢንቨስትመንት ባንክ ለ10 ዓመታት እስከ 1986 ሲሰራ በሀገሪቱ ግንባር ቀደም ከሆኑ የኢንቨስትመንት ባንኮች አንዱ ከማድረጉም በላይ ስሙን አኘ። ከስኬት ወደ ውድቀት የኢንቨስትመንት ባንኩን በማስገባት $100 ሚሊዮን ካሳጣቸው በኋላ ስለ ወለድ መጠን የተሳሳተ አረዳድ እንደነበረው ተማረ። ለአዲስ ስራ ራሱን አዘጋጀ። ክብሩን አጥቶ ከስራው የተሰናበተውና ስርዓት የሆነው ላሪ ፊንክ ብላክ ሮክ የተሰኘውን የኢንቨስትመንት ኮርፖሬሽን ለማቋቋም ወሰነ። በ1988 ታላቁን ኩባንያ ብላክ ሮክ ከሌላ የወቅቱ ታላቅ ኩባንያ ብላክስቶን ጋር 50% በመያዝ በትብብር መሰረቱት። ተመልሰናል። ክብራትና ክብራን በመከታተል ላይ የምትገኙት ባዮ ዓለም በብስራት ቴሌቪዥን ነው። ይልማና ብሩክ አብረን አለን። በዛሬው የባዮ ዓለም ዝግጅታችን ደግሞ አንድ the most powerful ስለሚባል በዓለማችንን ይቆጣጠራሉ ከሚባሉ ጥቂት ግለሰቦች መካከል አንዱ ስለሆነ የካምፓኒው አቅም ከዩናይትድ ስቴትስ ከታላቋ ቻይና በመቀጠል ሶስተኛ ጂዲፒ ሶስተኛ ሀሴትን የሚያንቀሳቅስ ታላቅ ሰው ነው ይዘንላችሁ ይመጣል። ላሪ ፊንክ እንግዲህ አንድ ካምፓኒ አለ በአለም ላይ ምናልባት ስሙን አውቃችሁ ሊሆን ይችላል። ብላክ ሮክ ይባላል። የብላክ ሮክ ኮፋውንደር ወይም ደግሞ መስራችና አሁን ላይ እንደዚሁም ቼርማን እና ሲኢኦ በመሆን የሚያገለግል ሰው ነው። በፎቶው ላይ የምትመለከቱት ነው። የዓለማችን ፓወርፉል ሰው ነው። ይህ ሰው ላሪ ፊንክ በርካቶች አታውቁትም ብለን እናስባለን። ስለዚህ ሰው የተወሰነ ነገሮች እንላችኋለን። ብላክ ሮክ ምንድነው? ብላክ ሮክ ከ10 ትሪሊየን በላይ አሴትን የሚያንቀሳቅስም ከ7 ምርቶችን እናንተ በዚህ ሰዓት አሁን ላይ ብትጠቀሙ 5ቱ የዚህ ሰው በባለቤትነት የሚመራው ድርጅት አሴት ነው ማለት ነው። 10 በተጠቀሙ 70% ወይም ደግሞ 7 የሚሆኑትን ይህ ሰው በቁጥጥሩ ስር አስገብቷል። ከዓለማችን ሀያላን ሀገራት ተርታ የሚሰለፍም ብቸኛው ግለሰብ ነው ማለት ነው። በሀብትም ከፍተኛ ሀብት ያለው እንደዚሁም ደግሞ በርካታ ንብረቶችን ያፈራ በርካታ አሴቶችን የሚቆጣጠር በቢዝነሱ ዓለም ከፍተኛ ተቀባይነት ያለው የዲሞክራቲክ ፓርቲ ደጋፊ እንደሆነ የሚነገርለት ከትራምፕ ጋር ብዙም አይዋደዱም። ነገር ግን በአሜሪካን ሀገር ከነ ባይደን እና ከነ ሂላሪ ክሊንተን ጋር መስራት የሚችል እነሱንም ጭምር መቆጣጠር የሚችል ሀያል ሰው ነው ላሪ ፊንክ። ገንዘቡን ከተቆጣጠርክ ዓለምን ትቆጣጠራለህ የሚሉ ሰዎች አሉ። መጀመሪያ ላሪ ፊንክ የተመረቀው በፖለቲካል ሳይንስ ነው። ፖለቲከኛ መሆንም ነው ምኞቱ የነበረው። በኋላ ላይ ግን ከፖለቲካል ሳይንስ ይልቅ ወደ የንግድ ማዕከል ወደ ሆነው ሆል ስትሪት ነው የሚገባው። ሆል ስትሪት ውስጥ ገብቶ ቢዝነስን ማንቀሳቀስ ይጀምራል ማለት ነው። ብላክስቶን በወቅቱ የዛሬ 35 ዓመት ገደማ ማለት ነው ብላክስቶን የሚባል ኩባንያ ነበረ። ይሄ ተመሳሳይ አሁን የላሪ ፊንክ ኩባንያ የሚያስተዳድረው የንብረት አስተዳደር ስራ የሚሰራ በሆል ስትሪት ውስጥ ብላክስቶን የሚባል ትልቅ ኩባንያ ነበርም። ከዚህ ኩባንያ ባገኘው ሀሴት አመካኝነት ነው ብላክ ሮክ የተሰኘውን ትልቅ ኩባንያ ማቋቋም የቻለው ማለት ነው። ከዛ በኋላ ግን ላለፉት 34 ዓመታት ውስጥ በርካታ የሆነ ትልቅ ኩባንያ በርካታ የሆኑ ድርጅቶችን በስሩ ማቀፍ የቻለ ትልቅ ኩባንያ መፍጠር ችሏል ማለት ነው። እንግዲህ ላሪ ፊንክ አሁን ሁላችንም ስልካችንን ብንከፍት ጉግል፣ አፕል፣ አማዞን፣ ማይክሮሶፍት እንደዚሁም ላፕቶፓችን ላይ እነዚህን ሁሉ የሚቆጣጠርና በቁጥጥሩ ስር ያስገባ ሰው ነው። ከሚዲያዎችም የዴሞክራቲኮችም እንደዚሁም የሪፐብሊካን በአሜሪካን ሀገር ያሉ ሁለቱ ፓርቲዎች የሚቆጣጠሯቸው እነ CNN እና ፎክስ ኒውስን በቁጥጥሩ ስር አስገብቶ በመጀመሪያ ደረጃ ገንዘብን
በመቀጠል ፖለቲካን፣ ከዛ በሶስተኛ ደረጃ ደግሞ ሚዲያውን የተቆጣጠረ የዓለማችን ሀያሉ ሰው ነው። 10 ትሪሊየን ጂዲፒን መፍጠርና ማንቀሳቀስ የሚችለው ይህ ሰው ታዲያ በርካታ ሌሎች ስራዎችንም የሰራ ዓለምንም የተቆጣጠረ ሰው ነው። በጣም የሚገርመው ነገር ስለዚህ ሰው ስናወራ እንግዲህ አሁን ግዝፈቱን አየን። ከአመታት በፊት የ36 ዓመት ጎልማሳ የሚባለው ባለበት ጊዜ የመራው የነበረውን ኩባንያ ከባድ የሆነ ኪሳራ ውስጥ ጥሎ ነበር። በመቶ ሚሊዮን የሚቆጠር ዶላር ኪሳራ። ከዛ በኋላ በ36 ዓመቱ ስራ አጥ ሆኖ ስራ ፈላጊ ሆኖ በዋሽንግተን ጎዳና ላይ ሲጓዝ ነበር ማለት ነው። እና ከዚህ ተነስቶ ነው ዛሬ ይሄንን በዓለማችን ላይ ከ70 በላይ በሆኑ ሀገራት ውስጥ ያሉ ኩባንያዎችን መቆጣጠር የቻለው ማለት ነው። እጅግ አስገራሚ ነው። እንግዲህ ይህን ሰው የአሜሪካ መንግስት በጥብቅ የሚፈልገው በወንጀል አይደለም፣ በስልጣን ማለት ነው። ለስልጣን የሚፈልገው ሰው ነው። ሂላሪ ክሊንተን ከዶናልድ ትራምፕ ጋር በተወዳደረችበት የ2016 ምርጫ ላይ የትሬጀሪ ዲፓርትመንትን እንዲመራ መርጣው ነበረ። እሷም አልተሳካላትም። ነገር ግን አሁንም የባይደን አስተዳደርም ይህንን ሰው የትሬጀሪ ዲፓርትመንትን እንዲመራለት ቢጠይቀውም እሱ ግን አይ ከብላክስቶን ሰራተኞች ከብላክስቶን እንደ ድርጅት እንደዚሁም እንዳለው አክሲዮን ጋር በጣም ደስተኛ ነኝ፣ ወደ ስልጣን የሚሄድ ፍላጎት የለኝም በማለት ዲክላይን ያደረገባቸው ሰው ነው። በቢዝነሱ ዓለም ከፍተኛ ተቀባይነትን ያገኘ ነው። አንድ ቪዲዮ አይተን እንመለስ። ተመልሰን እንገናኛለን። የትም እንዳትሄዱ። በመከታተል ላይ የምትገኙት ባዮ ዓለም ፕሮግራማችንን ነው። በብስራት ቴሌቪዥን ይልማና ብሩክ አብረን አለን። ከኛ ጋር ቆዩ። ፖለቲካውን ምን እንደሚያምሰውና ምን መሰረት ላይ እንደቆመ በሚገባ የሚገነዘበውና ዕውቀቱም ጭምር ያለው ላሪ ፊንክ ህልሙን ይዞ ከኪሳራ በማገገም አጋሮችን ወደ ማፈላለግ ነው የገባው። በዚህም የዓለማችን ግዙፉን የኢንቨስትመንት ካምፓኒ በ1988 ላይ የዛሬ 35 ዓመት ገደማ እውን አደረጉት። ሮበርት ካፒቶ፣ ሱዛን ዋግነር፣ ላሪ ፊንክ፣ ባርባራ ኖቪክ፣ ቤን ግሎፕ፣ ሂዩ ፍራተር፣ ራልፍ ሽሎስታይን እና ኪት አንደርሰን ደግሞ የዚህ ግዙፍ ኩባንያ መስራች ነበሩ። በዚህ ዓለም አቀፍ ኩባንያ ውስጥ በተለይ ሁለቱ ቁልፍ ሰዎች ነበሩ። ላሪ ፊንክ ሰብሳቢና የማኔጅመንት ኃላፊነትን ቦታ ሲይዝ፣ ሮበርት ደግሞ ፕሬዝዳንት ነው። ከዚህ ጊዜ በኋላ በዓለማችን ላይ ከ70 በላይ ሀገራት ላይ በመንሰራፋትና ቅርንጫፎችን በመክፈት በዋናነት በኢንቨስትመንት ማኔጅመንት ስራ ላይ በመሰማራት የዓለማችን ግዙፍ ኩባንያ መሆን ቻለ። ላሪ ፊንክ በዚህ ግዙፍ ኩባንያ ውስጥ በተለያዩ ዘመናት የተለያዩ ወሳኝ ቦታዎች በመያዝ ድርጅቱን የመራ ሲሆን የቦርድ ሊቀመንበር፣ የሥራ አስፈጻሚና የአመራር ኮሚቴ ሊቀመንበር፣ የኮርፖሬት ሊቀመንበር፣ የዓለም አቀፍ የደንበኞች ኮሚቴ ሰብሳቢ በመሆን በተለያዩ ጊዜያት ሰርቷል። ላሪ ፊንክ ቀደም ሲል ያጣውና በኪሳራ ያስመዘገበው ታሪኩ የበለጠ ጠንቃቃና ድርጅቱ ስኬታማነት እንዳገዘው ይነገርለታል። በመጀመሪያ ላይ ላሪ ፊንክ ለአደጋ ጊዜ አስተዳደር የሚያገለግል ድርጅት በፊንክ ራዕይ ከሚያምኑት ብላክስቶን ግሩፕ ከፔት ፒተርሰን የገንዘብ ድጋፍንም ፈለገ። ከዛም ፒተርሰን ብላክስቶን ፋይናንሻል አስተዳደር ሲልም ሰየመው። በቦንድ ንግዱ 50% ድርሻ ለማግኘት በመጀመሪያ ብላክስቶን ለፊንክና ለቡድኑ የ$5 ሚሊዮን የብድር አቅርቦትንም ሰጠ። በወራት ውስጥ ንግዱ ወደ ትርፋማነት ተቀየረና በ1989 የቡድኑ ንብረት በ4 እጥፍ አድጎ $2.7 ቢሊዮን ደርሷል። የብላክስቶን ንብረት የሆነው የአክሲዮን ድርሻ ከፊንክ ሰራተኞች ጋር ሲነጻጸር ወደ 40% ዝቅ ብሎም ነበር። በአመታት ሂደት ውስጥ የድርጅቱ ውጣ ውረድ ከፍና ዝቅ በማስተካከል የዓለማችን ዋና የንብረት አስተዳዳሪ ኩባንያ እንዲሆን የላሪ ፊንክ አስተዋጽኦ እጅግ የጎላ ነበር። ይህ በፋይናንስ ስርዓት ውስጥ ዋና አንቀሳቃሽ የሆነ ሰው ላሪ ፊንክ ስራውን ገምግመው ሽልማት ያበረከቱለት ተቋማትም ነበሩ። እንደ በኒውዮርክ ከተማ ABN አቺቭመንት ሽልማትን በ2016 ተቀብሏል። በባንክና ፋይናንስ የላቀ አመራርን የሚያሳይና በአሜሪካና በመካከለኛው ምስራቅ እንዲሁም በሰሜን አፍሪካ መካከል አዎንታዊ ሙያዊ ትብብር ለማድረግ ቁርጠኝነት ላለው ግለሰብ ዕውቅና የሚሰጥበት ነው። በ2018 ደግሞ ላሪ ፊንክ በፎርብስ መጽሔት የዓለማችን ሀያላን ዝርዝር ውስጥ በ28ኛ ደረጃ ላይ ተቀምጧል። የዲሞክራት ፓርቲ ቀንደኛ ደጋፊና አጋዥ እንደሆነ የሚነገርለት ላሪ ፊንክ የረጅም ዘመን ትዳሩን ጠብቆ 3 ልጆች ያፈራ ሲሆን አንደኛው ልጁ አሁን
በኤንሶ ካፒታል አመራር ሆኖ ያገለግላል። ብላክሮክ ኃያልነቱን አሁንም በዓለም አቀፍ ደረጃ እንዲቀጥል ያደረገ ሲሆን በቅርቡ እንኳን ከሳዑዲ አረቢያው ንብረት አስተዳዳሪ ጋር በመሆን የ15 ቢሊዮን ዶላር የነዳጅ መስመር ዝርጋታን በመፈጸም በተለይም በዓለም አቀፍ የአየር ንብረት ለውጥ ላይ ተጽዕኖ ያሳድራል ተብሎም ተተችቷል። እንደውም በ2022 ዘ ጋርዲያን የአየር ንብረት ተንኮለኞች በሚል ድርጅቱን እስከ መሰየም ደርሷል። ያም ቢሆን ግን ላሪ ፊንክ ባበረከተው ከፍተኛ አስተዋጽኦና ስኬት በ2007 የአሜሪካ የስኬት አካዳሚ ወርቃማ ሳህን ሽልማት፣ በ2015 አፒል ኦፍ ኮንሲስት ሽልማት፣ በ2015 የአሜሪካ ማህበር የወርቅ ሜዳሊያ ሽልማት፣ በ2016 UCLA ሜዳሊያ፣ በ2019 የቻርልስ ሽዋብ የፋይናንስ ፈጠራ ሽልማትን መቀዳጀት የቻለ ብዙም ስሙ የማይታወቅ ነገር ግን የዓለምን ኢኮኖሚ ከሚዘውሩ ጥቂት ግለሰቦች መካከል አንዱ የሆነ ሰው ነው። ተመልሰናል። ክቡራትና ክቡራን በመከታተል ላይ የምትገኙት ባዮ ዓለም ዝግጅታችንን ነው። በብስራት ቴሌቪዥን እየተላለፈ ይገኛል። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ብሩክና ይልማ አብረን እንቆያለን ማለት ነው። በዛሬው ፕሮግራማችን ይዘንላችሁ የመጣነው እጅግ ተጽዕኖ ፈጣሪ በዓለማችን ላይ አሉ ከሚባሉ ዓለማችንን ከኋላ ከሚዘውሩ ከሚባሉ ሰዎች መካከል ግንባር ቀደም ብዙም የማይታይ ነገር ግን ከኋላ ያለ ትልቅ አቅም ያለው በተለይ በኢኮኖሚው ማለት ነው ፍራንኳን በደንብ የሚዘውረውን ላሪ ፊንክን ይዘንላችሁ ቀርበናል። ስለሱ አንዳንድ መረጃዎች ወደ እናንተ እያደረስን ነው። ብዙ እንደተገረማችሁበት ተስፋ እናደርጋለን። ምክንያቱም በዓለማችን ፎርብስ መጽሔቶች ላይ ስንመለከት ስሙን ብዙም አናገኘውም፣ ወደ መጨረሻ ላይ ነው። ሰውየው ግን የሚያስተዳድረው ነገር ግን ከአሜሪካና ከቻይና በመቀጠል ሶስተኛ ጂዲፒ የሆነ አቅም ነው። እንግዲህ ይህ ሰው ቅድም በሰፊው እንግዲህ አብራርተንላችኋል። አብዛኛው ጊዜውን የሚያሳልፈው የቢዝነስ ጥናቶችን በማድረግ ነው። ፖለቲካው ላይ እውቀትን አዳብሯል። እንዳላችሁ ሚዲያዎችን ይቆጣጠራል። የሚዲያዎቹ የበላይ ሰው ነው። እነ CNN እና ፎክስ ኒውስን በመያዝም ዓለምን በሚዲያ ዘርፍም የሚዘውር ሰው ነው። በኢኮኖሚ እንደዚሁ እንዳልናችሁ እነ ማይክሮሶፍት፣ አፕል እንደዚሁም አማዞን የመሳሰሉት ላይ አሴታቸውን የሚቆጣጠርና በቁጥጥሩ ስር ያስገባ ሰው ነው። ታዲያ ይህ ሰው 10 ትሪሊየን አሴትን የሚያንቀሳቀስ ሲሆንም ከአንዳንድ ባለሀብቶች ጋር እስቲ እናወዳድረው። ምናልባት የዓለማችን ሀብታሙ ሰው በዚህ ሰዓት ኤለን መስክ ነው። አሁን መልሰው ተቆጣጥሮታል፣ የቁንጮነቱን ማለት ነው። እሱ ወደ 190 ቢሊዮን ዶላር የሆነ ሀብት አለው። ነገር ግን ይህ ሰው የዚህን ሰው ሀብት 2% የሚሆነውን ወይም ደግሞ 2%ንም አይቆጣጠርም ማለት ነው። 2%ም የለውም። ይህ ሰው 10 ትሪሊየን የሚሆን ያለው ከህንዱ ባለሀብትም እስቲ 1% ነው። ህንድ ላይ አሁን አለ የሚባለው ባለሀብት ታታ ነው አይደል? ታታ 1% የሱ እንግዲህ የላሪ ፊንክ ከሚያስተዳድረው ሀብት 1% ነው ያለው ማለት ነው። እና በነገራችን ላይ ይህ ሰው ግን እዚህ ደረጃ ላይ ለመድረስ በርካታ የሆኑ ውጣ ውረዶችን አልፏል። ዝም ብሎ የተሳካለት ሰው አይደለም። ባለፉት 36 ዓመታት ውስጥ በርካታ ውጣ ውረዶችን አልፏል። ትልልቅ ኪሳራዎችን ከስሯል። በ2008 ላይ በተለይ ደግሞ የኢኮኖሚ ድቀት በተከሰተበት ጊዜ እንደ ትልቅ አማካሪ የነበረና መንግስት አቅርቦት ምን ይሻላል እንዴት እንፍታው ይሄንን ነገር ብሎ ያማከረው ሰው ቢኖር እሱ ነው። የማንሃታን የቤቶች ፕሮጀክት ላይ ትልቅ የሆነ ኪሳራ አስመዝግቧል። ባለ አክሲዮኖቹን በሙሉ ወደ 500 ሚሊዮን ዶላር አካባቢ እንዲከስሩ አድርጓል። በዛው መጠን ደግሞ በአንድ ጊዜ አንድ ካምፓኒን ወደ ብላክሮክ በመቀላቀል ብቻ ደግሞ 2.3 ቢሊዮን ዶላር ድረስ እንዲያተርፉ ማድረግ የቻለ ሰው ነው። ውሳኔዎቹ አንዳንዶቹ ስህተትም ሊሆኑ ይችላሉ፣ አንዳንዶቹ ደግሞ ከባድ የሆነ ትልቅ የሆነ ተርፈም የሚያስገኙ ናቸው። አንዳንድ ጊዜ የቢዝነስ ሰዎች አንደኛው ባህሪያቸው ይሄ ይመስለኛል። የሆነ ጊዜ ልክ ያልሆነ ውሳኔ ሊያሳልፉ ይችላሉ። የሆነ ጊዜ ደግሞ የሚገርም ውሳኔ ያሳልፈው ደግሞ ከባድ ጣራ ላይ ወይም ባለአክሲዮናቸውን ትልቅ ሊያደርሱ ይችላሉ። ብዙ ጊዜ ስኬታማ ሰዎች ሪስክ የሚወስዱ ናቸው። በዛ ሪስክም ጉዳት ደርሶባቸውም ኪሳራ አጋጥሟቸውም በቀጥታ ወደ ሌላኛው ወደ እድገታቸው የሚምዘገዘጉና የሚለወጡ ሰዎች ናቸው። ላሪ ፊንክም ታዲያ ከበርካታ ውጣ ውረድ በኋላ አሁን ላይ የዓለማችን ቁንጮ ሰው
ለመሆን በቅቷልም። በፖለቲካው ዓለም እጅግ ተፈላጊ የሚባል ሰው ነው። ኢኮኖሚውን በመዘወር ረገድም በርካታ ስራዎችን የሰራ ሰው ነው ማለት ነው። ይህ ሰው ታዲያ በዛሬ የባዮ ዓለም ፕሮግራማችን ላይ ወደ እናንተ አቅርበነዋል። በርካታ ስለሱ የማታውቁ ነገሮችንም እንደዚህ ወደ እናንተ አድርሰናል። በትክክል ሳምንት ደግሞ ሌላ ተጽዕኖ ፈጣሪና እጅግ የሚያስገርማችሁን ሰው ታሪክ ደግሞ ይዘን እንመለሳለን። እስካሁን ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። በብስራት ቴሌቪዥን ብቻ ነው ይሄንን ፕሮግራም የምትከታተሉት። ባዮ ዓለም ይሰኛል። እኔ ይልማ ዘሪሁን ነኝ። እኔም ብሩክ ጫላ ነኝ። ዘወትር በዚህ ሰዓት በብስራት ቴሌቪዥን ተከታተሉን እንላለን። ከብስራት ቴሌቪዥን ቀሪ ፕሮግራሞች ጋር እስከ መጨረሻው እስከ ምሽት ድረስ አብራችሁ እንድትቆዩ እየጋበዝን የዛሬውን አበቃ። ሰላም ሁሉ ከናንተ ጋር ይሁን። መልካም ጊዜ ተመኛለሁ።